ቲና እንግዲህ ተዋረደች ማለት ነው ዛሬ። ጉድ! እንደዚህ ከመዋረድስ ቢቀር ይሻላል እኮ እውነት። የሰው ለመፈለግ ይሄን አክል እንደዚህ ይሄ ሁሉ ብዙ መንገድ መጓዝ አንዱም አልተሳካላትም። ነገር ግን ካሁን በኋላ ላለው አሳካለው እያለች ፉከራውን ቀጥላለች። አባባም ደግሞ ማስመሰሉን ይዘውታል። አሁንም ምንም ነገር እንደማያስታውሱ እየሆኑ ነው ማለት ነው። ምክንያቱም ገና ብዙ ይቀረኛል፣ ያላወራረድኩት ሂሳብ ይቀራል ከሷ ጋራ። ስለዚህ አሁንም እንደዛው ምንም ነገር አላስታውስም ብዬ ይቀጥላለሁ ብሎ ተስማማ ከካሌብ ጋራ። ከዛም አባባ ልጆቼ እንኳን ደስ ያላቸው ብለው ሽክ ብለው ሲወጡ እራሷን ስታወደቀች። እንዴ ልጅቷ ምን ሆናለች? ሰው ስታይ የምደነግጠው ምንድን ነው እሱ አሉ አባባ። እኔ እንጃ፣ እኔ ደንግጣ ነው መሰለኝ አለ ካሌብ። ይዟት ገባ መኝታ ቤት። ዳኒ ድንግጥ ብሎ አንዴ ቁጭ ይላል፣ አንዴ ብድግ ይላል። የሚያነሳው የሚጨብጠው ነገር ሁሉ ጠፋበት። አረ ተረጋጋ ያለ ልጅ፣ ምንድን ነው የምትደናበረው አሉ አባባ። ከዛም ትሁትዬ ዝም ብላ ትስቃለች፣ ትሁትን እየገላመጣት ዳኒ። ትሁት ምንድን ነው የሆኑት ልጆቹ? የሆኑት ነገር አለ እንደ የኔ ልጅ ግራ ገባኝ እኮ አለ። ከዛ በኋላ አባዬ የሰሩት ስራ ነው መሰለኝ እንደዚህ የሚያደርጋቸው አለቻቸው። ከዛ ትሁት ዝም ብላ ትስቃለች። ምንድን ነው እሱ የሰሩት ስራ የኔ ልጅ? እኔ እኮ አሁን ዳንኮኝ እንጂ ምንም ነገር የማስታውሰው ነገር የለም። አባዬ አንተ ላታስታውስ ትችላለህ፣ እኔ ግን ብዙ የማውቀው ነገር ስላለ ነው አለችው። ከዛ በኋላ አይ እንደዛ ከሆነ አሉ አባባ እስቲ ልያቸው ብለው ወደ እነ ካሌብ መኝታ ቤት ሄዱ። እሷን ላያት ሲሄዱ አሁንም ፈራቻቸው አባባን። ጉዴን ይዘረግፉታል ስትል ካሌብ ብቻዬን ጥለኸኝ አትውጣ፣ እሺ በቃ ተረጋጋና አስተኝተሃትና ብለው ጥለዋቸው ወጡ። ከዛም ዳኒ እንዴት ነህ ታዲያ የኔ ልጅ? ደህና ነኝ። ቆይ እርሶ እንዴት እንደዚህ ሊቆሙ ቻሉ እንዴ? ምን ማለት ነው? ደስ ሊላችሁ ሲገባ እንዴት እንደዚህ ትላለህ አሉ አባባ። ከዛ በኋላ አረ ደስ ብሎኛል፣ ግን እንደው እኮ አጋጣሚ ሆኖብኝ ነው። ቆይ መቼ ነው እርሶ መቆም የጀመሩት? ያየኸኝ ቀን ሲሉ ምን? ባለፈ መንገድ ላይ ያየኸኝ ቀን? የት ነው መንገድ ላይ? አረ በቀደም አሁን እዚህ ጋር ያገኘኸኝ ቀን። እንደዛ ነው እንዴ? ታዲያ እስከ ዛሬ ሳይ የነበረው መንፈስ ነበረ እንዴ? እያለ እንግዲህ ግራ እየተጋባ ይገኛል ማለት ነው። ዳኒ በጣም በጣም ግራ ተጋብቷል። ምክንያቱም የአባባ ነገር ግራ ገብቶታል። እንዴት ነው እንደዚህ ሊሆን የቻለው? እንዴት ነው ይሄ ነገር እያለ ግራ ገብቶታል። አባባ የማይድንና የማይራመድ መስሏቸው ነበረ እስከ ዛሬ እንግዲህ ሲጫወቱባቸው የኖሩት። አባባም ዛሬ ታሪክ ሰሩና እንግዲህ ቁጭ አሉ ፊት ለፊት ላያቸው። ወይኔ የካሌብ የዚህ የዳኒ አደነጋገጥማ እንደው አያድርስ። ፈጣሪ ሆይ ሰው እንደዚህ ይደነግጣል እንዴ? በነገራችን ላይ እሱ ምንም አላደረገም፣ ግን እንደዚህ ያደረገቻቸው ቲና ናት። ማለቴ ዳኒ እንደዛ እንኳን ስታመነቃቅራቸው፣ ስትመታቸው፣ ቀዝቃዛ ውሃ ስደፋባቸው፣ ታይ ቲና እንደዚህ አታድርጊ። ለምንድን ነው ቆይ ሽማግሌው እንደዚህ ምን አድርግ ነው የምትይው? አንቺ ሲጀመር እኮ ለዚህ ለሽማግሌ ስለዚህ ሽማግሌ ምንም አይነት ነገር ነግረሽኝም አታውቂም፣ አንስተሽም አታውቂም። ሰውየው ማን ነው? ምንድን ነው? ለምንስ ነው እንደዚህ የምታሰቃየው ሲላት፣ ይሄ የዛ የጀዝባ አባት ነው። ስለዚህ ሀብት ንብረቱ ያለው እሱ እጅ ነው። ታዲያ ሀብት ንብረት ለማግኘት እሱን ማንገላታት አለብሽ እንዴ? ተው፣ አንተ የማታውቀው ነገር አለ። ይሄ የማይረባ ሰውዬ ነው። ኖሮስ ምን አባቱ ሊጠቅም ነው ብለህ ነው? ስለዚህ ዋጋውን ልስጠው፣ አላርፍ ካለ ደግሞ ህይወቱን ነጥቀዋለሁ እያለች ስትፎክር፣ ታይ እንደዚህ አታድርጊ፣ በኋላ የሚጸጽትሽን ነገር አሁን ባታደርጊው ጥሩ ነው ይላታል። ስለዚህ እሷ ምንም የምትሰማው ነገር የለም፣ ድንጋይ ራስ። ነገር ግን ዛሬ እንግዲህ አባባም ሰብራይዝ ሲያደርጓቸው ድንግጥ ብላ ወደ ኋላዋ ዝርራለች። ካሌብም ከት ብሎ ሳቀና እንዴ ደስ ሊልሽ ሊገባ እንጂ እንዴት ነው እንደዚህ? ቆይ አላት መኝታ ቤት። እኔ ያልገባኝ ነገር አባዬ ቆሞ ስታዩ ለምንድን ደነገጥሽው? ማለቴ በጣም እኮ ነው። እኛ ደግሞ በተቃራኒው ደስ ብሎን እየሳቀን ነበረ፣ ግን አንቺና ዳኒ በጣም ደንግጣችሁ እንትን ብላችሁ ነበረ። ምንድን ነው እሱ? ችግር አለ እንዴ ሲላት፣ አረ ችግር የለም ነገሩ እንደው ገርሞኝ ነው እንጂ ማለቴ እንዴት እንደዚህ ሊሆን ቻለ? እንደውም ደስ ሊልሽ ይገባል እንጂ ጸሎታችን ስለተሰማ። እኔ ስሱ አይደለም እንደገረመኝ። ምኑ? ጸሎታችን ስለተሰማ ነው።
አሁንም ደግሞ ማስታወሱ ሙሉ ለሙሉ ጤንነቱ ቢመለስልኝ ደስ እንዴ። በቃ እኮ ምን ትፈልጋለህ? ቆሞ መሄድ ጀምሯል እኮ ምን ዋጋ አለው? ማስታወስ ካልቻለ ምንም ዋጋ የለውም። አረ እንዳያስታውስ ባያስታውስ ይሻላል፣ እንደዚሁ ቢሆን ይሻላል። ደግሞ እሱ ምን ማለት ነው ሲላት፣ በቃ አይ ምንም ዝም ብዬ አለች። ከዛ በኋላ ለማንኛውም አባዬን አደራ እኔ ፊልድ ልወጣ ስለሆነ ተንከባከቢው እሺ፣ ልክ እንደ በፊቱ እንክብካቤሽን እንዳታጎይበት። ኧረ አሁንማ በጣም ነው እንጂ የምንከባከበው፣ ቀላል እንከባከበዋለሁ። አንተ ብቻ ትሁትን ከዚህ ቤት አብርልኝ። ትሁት በጣም ጠግባለች፣ ሳዛትም እየታዘዘችልኝ አይደለም። ስለዚህ እኔ ከእሷ ጋር እዚህ ቤት ውስጥ መቀጠል አልችልም አለችው። ካሌብም እንዴ ከእሷ ጋር ያለች ችግር ምንድን ነው? እሱ ለማንኛውም ስመለስ አስተካክለዋለሁ። አንቺ ብቻ አባዬን አደራ። ችግር የለውም ለአባት እኔ ያለው እኔ እኮ በቂው ነኝ ለአባቱ፣ ሁሉንም ነገር እኔ እሰጠዋለሁ ስትል፣ አይ ትሁትም ታስፈልገዋለች ብቻሽንማ አይሆንም አላት ካሌብ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። እንግዲህ ዛሬ ቲና እውነት ተዋረደች በእሷ ቤት። አሁንም አባባ ረስቻለሁ፣ ምንም ነገር ማስታወስ አልችልም ሲሏት በጣም ተደሰተች። በጣም ማለት ነው፣ ደስታዋ ወደር የለውም። ነገር ግን እሳቸው ጉዷን ለማየት ነው። አሁንም ግን እሷ ይሄንን የመርሳት እንትናቸውን አጋጣሚውን ተጠቅማ ሁሉንም ንብረት ልታስፈርማቸው ነው። የማይሳካለትን ሰው እንዴት ነው የሚያስበው? በጌታ የማይሆነውን ነገር ነው እኮ እያሰበች ያለችው ሲጀመር ማለት ነው። አሁን እንደውም ከበፊቱ አሁን ነው ለእኔ ጥሩ። ዳኒ እንዳትሸወድ፣ አሁን ሽማግሌውን እንዳለ ንብረቱን እናስፈርመዋለን። ምክንያቱም ካሌብ ፊልድ ሊሄድ ስለሆነ ሽማግሌው ምንም ነገር ማስታወስ ስለሚችል እንዳለ ድርጅቱንም ሀብቱንም ንብረቱንም ቤቱንም ሁሉንም ነገር እናስፈርመውና ካሌብ ሲመለስ አባቱን ጎዳና ላይ ያገኘዋል። ከዛ እኔና አንተ እዚህ ቤት ውስጥ ተደንደላቀን ኖርን ማለት። ቆይ አንቺ ስታስቢው እኔ ጅል እመስልሻለሁ እንዴ? የማይሆነውን ነገር እንዴት ነው የምታልቢው የምታስቢው አንቺ? ቆይ ምን ማለት ነው? አንድ ነገር ባልሽ ፈርሞ ያሰጠሽን ነገር ሽማግሌው ቢፈርም የሚሆን ይመስልሻል እንዴ? ለምን አይሆንም? እኔ ምልህን ብቻ ስማ። አንቺ የምትይኝ ሰምቼ ነው እስከ ዛሬም እዚህ ውስጥ የገባሁት። ከአሁን በኋላ ግን ያንቺን ትዕዛዝ አንዱንም አልሰማም። ቲና የምትሰሚ ከሆነ ስሚ፣ ካልሰማሽ ግን የራስሽ ጉዳይ አላት ዳኒ። ቆይ አንተ ምን እየሆንክ ነው? ለእነሱ ነው የምታግዘው ወይስ ለእኔ ስትለው፣ እኔ ከአሁን በኋላ ለአንቺም ሆነ ለማንም አላግዝም። በቃ ተይኝን፣ የራስሽ ጉዳይ። ከአሁን በኋላ እኔ እንደውም እዚህ ውስጥ አልገባም አላት። እንደዚህማ አታደርግም። እኔን ለማን ጥለህ ነው ብቻዬን? እኔ አሁን እዛ ቤት ካሌብ እስካለ ድረስ ልሂድና ከዛ ቤት በኋላ ግን እዛ ቤት ተመልሼ አልመጣም። እንዴ አሁን ደግሞ ምን ያስፈራሃል? ካሌብ እኮ ፊልድ ሊወጣ ነው። አይለም ቤት ውስጥ አይቀመጥም። ስለዚህ እኔ እናንተ እንደውም አሁን ነው የሚመቸን፣ እንደፈለገን እንሆናለን አለችው። አይ እኔ ሽማግሌ መቼም ላምነው አልችልም። እመነው የምሬ ነው የምልህ። ሰውየው ምንም ነገር ማስታወስ አይችልም። ስለዚህ አሁን ነው ጨዋታ የምንጀምረው። እኛ ሁሉንም ንብረት እናስፈርመዋለን፣ ከዛ በኋላ የፈለግነውን እናደርጋለን ስትል አባባ ተደብቀው እየሰሟቸው ጭንቅላታቸውን እያወዛወዙ ነበረ ልትበሉ እያሉ። ከዛም ሲወጡ ደነገጡና እንዴ እዚህ ነበርክ እንዴ ስትለው፣ አዎ ያወራነውን ሰማ ስትለው፣ አልሰማውም አሉ። ከዛ ተያይዘው ወደ ቤት ገቡ። እንግዲህ ካሌብም አባባና ትሁትን ራሳችሁን ጠብቁ፣ ትሁት ከበፊቱ የበለጠ አሁን ነው ራሳችሁን መጠበቅ ያለባችሁ። ምክንያቱም አሁን በተለይ እኔ ስለሌለው ልታጠቃችሁ ትችላለች። የኔ ልጅ ምንም ነገር እንዳትፈራ። ትሁት አንቺ ደግሞ የሚጠጣና የሚበላውን ነገር ጥንቃቄ አድርጊ እሺ። ምክንያቱም እሷ ትጎዳቸዋለች፣ በምንና እንዴት እንደምትመጣ ስለማታውቋት። እሺ አሁን በቃ ልሂድ እኔ ቻው ሰላም ሁኑ ብሎ ኪሱን ሲፈትሽ ስልኩ የለም። ወይ ስልክ የረሳው ብሎ ወደ ቤት። ኧረ ቆይ እኔ ላምጣልህ ካሌብ ከምትለፋ ስትለው፣ ኧረ ተይው ትሁትዬ እኔ ራሴ አመጣዋለሁ ብሎ እንግዲህ ወደ ቤት ከፈት አድርጎ በሩ ሲገባ ዳኒና ቲና ሊሳሳሙ ጠጋ ጠጋ ሲሉ ካሌብ በሩን ከፍት አድርጎ ግብት አለባቸው። ወይኔ ጉዴ! ካሌብ ድንግጥ ነው ያለው። እንግዲህ አሁን ጉድ ይመጣል። እስከ ዛሬ
ወንድሜ ነው ስትል የተጫወተችበት በእሷ ቤት እሱ ያውቃል ሁሉንም ነገር፣ እሷ ግን አያውቅም ብላ ነበረ ስትጫወትበት የኖረችው እስከ ዛሬ ማለት ነው። አሁን ግን ትልቅ ውርደት ነው፣ የምሬ ነው።